አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶ ጣለት እንዴት ይችላል ዝም ማለት ፈጣሪ ላንቺ ስላላለው ነው ከህይወትሽ ውልቅ አድርጎ የሰደደልሽ ማለት ነው። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ ይስጣችሁ የኔ ማሮች። እና ሩቲ መታለሽ ማለት ነው። እንግዲህ አምኖ መከዳት እንዴት ያማል ይሻላል ባልኩኝ የተሻለ ነገር በመረጥኩኝ ተቀማሁኝ እያልሽ ነው ማለት ነው። በጭራሽ ተቀማሁ ብለሽ እንዳታስቢ ማለት ነው። ከድሮም ላንቺ ፈጣሪ ስላላለልሽ ፈጣሪ ላንቺ ስላላለው ወሰደው ማለት ነው። ገባሽ? እኔ በማየው ቪዲዮ ሀሳብ ልስጥ ማለት ነው። ሌላውን ነገር ተውትና እና ምንም የሚያስቆጭም የሚያሳዝንም ምንም ይልም ነገር የለም። ምንም የምትናደጅበትም የምታዝኝበትም እንዲህ እንትን ላይ ወተሽ የምታንጎራጉሪለትም በጭራሽ ምንም ነገር ሊሰማሽ አይገባም ማለት ነው። አንቺ ማለት እንቁ ሴት ነሽ፣ ጀግና ሴትም ነሽ፣ ብዙ ነገር ያሳለፍሽም ነሽ፣ ብዙ ውጣ ውረዶችን ያየሽ ነሽ። ስለዚህ ለአንድ ቦርኮ ሄደ መጣ ምንድን ነው ላንቺ የሚጠቅመው? እስኪ ንገሪኝ። ክብርሽን ዝቅ የሚያደርግ ውሽማን በአደባባይ ከባህል ከምን ያፈነገጠ በኩራት ይዞ የሚንቀሳቀስ ወንድ እንኳን አይደለም ቀርቶ ሊታዘንለት እንደውም እንኳን ወጣ ከህይወቴ የሚያስብል ነው። እንኳንም ከህይወቴ ፈጣሪ አራቀልኝ የሚያስብል ነው። ወደ ፈጣሪሽ ተጠጊ፣ እህቶችሽ አለንልሽ። ገብቶሻል? ከነሱ ጋራ ቲክታክ እየገባሽ ዘና በይ። ዛሬ እንደውም በህልሜ መታ ጌም ስትገጥም ነበረ ከሄርሜላ ጋር። እንዴት ምናምን ብዬ በጣም ተገርሜ ነበረ ማለት ነው። ጧት ሩቴ ኦንላይን ሆና እንትን እየጻፍኩላት ነበርና በጣም በጧቱ ኦንላይን ነበረችና ቲክታክ ላይ አላቅም እንግዲህ ድጋሜ ጌም ትጫወታለችና ስትመጣ እናስደንግጣት ምናምን ብለው ሲያወሩ ስለነበረ የዛችኛዋ እንትኖች አድናቂዎች ያንን አስቤው ይሆን አላውቅም። እንዴት እኔ እንጃ አላቅም። ብቻ ሩቲን በህልሜ ይቻታለሁ ዛሬ ማታ ማለት ነው። እና ያንን ተይውና ቲክታክ ላይ እየመጣሽ ከእህቶችሽ ጋራ ዘና ፈታ እያልሽ ተጫዋች። ገባሽ? ወደ ሃይማኖትሽ ተቃርበሽ የእውነት ከልብሽ የሆነ እንትን ካለ ፈጣሪ አስረሳኝ ንቅል አድርጋ አውጣልኝ እንደ ሞተ ሰውር ስትል አድርገው ካልሽ ማለት ነው። እንደው ሳየው ራሱ ልጸየፈው ያስጠላይ ብለሽ ከለመንሹ ፈጣሪን ማለት ነው። እንዲህ ነው አንቅረሽ የምታፊው። ጭራሽ እንኳን አይደለም ቀርቶ ድምፁን መስማት እንኳን ማየት ምናምን ሁሉ ነገሩ ነው የሚደብርሽ ማለት ነው እንጂ እዚህ ጋ አንቺ ልታዝኝለት እንደተቆጨ ሰው አክት እንድታደርጊ ማን አባቱ ደስ ይበለው ብለሽ እነዛ ቦርኮች ደስ ይበላቸው ብለሽ እንዲህ እኛ እያለን አበበ ብሄር ከበደ ይመጣል። አንዳንዱ ተልካሻ ቢሄድ ማሪ ሆኖ ይመጣል። ስለዚህ ለማንም ዝርክርክና ለማንም ለሀጫም ደግሞ እንዲህ ተቆጭተሽ አዝነሽ ተከፍተሽ ምናምን በእርግጣው የሰው ልጅ ሲያምን ይከዳል። ብዙ አይነት ጥበቦችን ተጠቅመሻል፣ ብዙ ነገሮችን አድርገሻል፣ ይለወጣል ይቀየራል ብለሽ ያስከብረኛልም ብለሽ ሞክረሻል። ሞክረሽ ደግሞ ካልሆነ ፈጣሪ ስለሚወድሽ ያንን ሰው ከህይወትሽ አራቀልሽ። አለቀ። ምን ቀረብሽ እናቴ? ምን ቀረብሽ ማሚዬ? መዘለፍ፣ መሰደብ፣ በሰዎች መዋረድ ተገላገልሽ። በቃ ይህንን ነው የምለው እኔ እንጂ ስንት ፈጣሪውን የሚፈራ ቀን ከሌሊት ለፈጣሪው የሚታዘዝ የሚገዛ
ለነሱ ነው ከታዘነም። እንደዚህ አይነት ሰው ከህይወትሽ ቢወጣ ያሳዝናል፣ ያስቆጫል። ከዛ ውጭ ግን እኔ ምን ልበል? ለማንም እንዲ ለማንም ልቅምቃሚ እና አንቺ እንቁ ሴት ነሽ፣ ቆንጅዬ ነሽ፣ ሁሉ ነገር አሟልቶ ፈጣሪ ሰጠሽ። ከፈጣሪ የተሰጠ ነገር ነው ጥሩ። በቃ ፈጣሪ መረጠልሽ ነገር ጭራሽ ተቀማሁኝ ምናምን ብለሽማ ለውሽሚት እጅ እንድትሰጪ አልፈልግም። ደግሞ ለዛች በቅርቡ ታያለሽ አንገቷን ደፍታ ደም እንባ ስታለቅስ ማለት ነው። በቅርቡ ዝም ብለሽ ለፈጣሪ ሰተሽው አንቺ ተቀመጭ። ሳይውል ሳያድር እሷን እንዲህ ጢባ ጢቤ ተጫውቶባት ሜዳ ላይ አንጋሎ ጥሏት ሲሄድ ታያለሽ በቅርቡ አልኩሽ። ይዛኔ እሱ እኮ ከዳኝ፣ እሱ እኮ ጥሎኝ ወደ ሌላ ሴት ሄደ፣ በሌላ ሴት እኮ ቀየረኝ ብላ ብታለቅስ ማለት ነው ማንም አይሰማትም። ደግ አደረገሽ ነው ምላት ሁላችንም። ከመቼ ወዲህ ነው ደግሞ ውሽማ ክብር ኑሯት የሚያውቀው? የትኛውን ክብር የምታውቁና የትኛዋን ትዳሯን አስተካክላ መስርታ ስትይዝ ነው? የትኛዋን? ስለዚህ ትውሰደው። እንኳንም ወሰደችው። ተገላገልሽ እናቴ፣ እኛም ተገላገል። ምነው እውነት አድርጎት ሄርሜላና አብርሽ በተጋቡ። ምን ነው ለአንደኛው ከነ ህይወት ፍጻሜ ድረስ እሷ ጋራ ወደዛ ጠቅልላ ትውሰደው። ከፈለገችም አዝላ ትዙር። ገባሽ? ግልግል እያልኩሽ ነው። እንደውም እንዳይመለስ፣ ቢመለስም አይጠቅምሽም፣ ቢመለስም አይሆንሽም፣ አያስፈልግሽም እናቴ። እንደዚህ አይነት ወንድ ማለት ነው ወንድ አይደለም። አንቺ እኮ ነሽ ወንድነቱን ያሽው። ራስሽን ዝቅ ከማድረግሽ ውጭ እኔ ሌላ አንከን ማወጣልሽ የለም። በነገራችን ላይ ትንሽም ራስሽን ዝቅ ማድረጉ ያናድደኛል፣ አልደግፍም፣ ደስም አይልም። ግን ደግሞ እንደዚህ አይነት ወንድ ጋር ተመልሼ አስተካክዬ ነው እናቶ ዛጋ እና ቤተሰቡ መክሮ ተስፋ ቆርጦ የጣሉትን እኔ ካላቀናሁት፣ የተጣመመውን ካላስተካከልኩት፣ እንዲህ ካላልኩት ምናምን ነገር ምን በወጣሽ ጊዜሽን የምታባክኝ? እናት የወለደችው ጀግና ፈጣሪ አስተካክሎ የሰራው ከልቡ ጀግና የሆነ የወንድ ልክ የሆነ ክብሩን የሚያቅ ራሱን አስከብሮ ሚስቱን የሚያስከብር ትዳሩን እንዴት መምራት እንዳለበት የሚያቅ ለልጆቹ እንዴት አባት መሆን እንዳለበት የሚያቅ ሃይማኖቱን የሚያከብር ባህል ወጉን የሚያከብር እናት የወለደችው ጀግና አስተካክል ልቀልሰው ላቃ ነው። ለምን ኢነርጂሽን ሉዝ ታደርጊያለሽ? ለምን ባልሆነን ለማይቀየር ለማይስተካከል ነገር ትደክሚያለሽ? እዛ ጋር የተስተካከለ ሞልቶ አረ በእናትሽ በቃኛ ምንልሽን ስሚ እና ወዶችዬ፣ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልን። ዛሬ ላይ በምገባው አሁን ፒን በማደርግላችሁ ሊንክ ነው። ሰብስክራይብ አድርጉ ሽማሮቼ።